ሳንቲቪ ተጨማሪ ቪዲዮዎች ሰብስክራይብ ያድርጉ። እንግዲህ እኔ ግራ የተጋቡትን በመወከል ያዘጋጀሁትን ወግ አቀርባለሁ። ይሄ ወግ ብዙ ግራ የተጋቡትን የበለጠ ግራ ያጋባል ብለን እናስባለን። እናም ተራፊ ይቀጥላል። አዎ ግራ ተጋብቻለሁ። ግራ ከመጋባቴ በፊት አንድ በስራ ማውቃት ልጅ ነበረች። በስራ እንገናኝ ነበር። ከተለያዩ ሴቶች ጋር በቻትና በስልክ ሳወራ ለምን እዚህና እዛ ከምትል እኔና አንተ አንጋባም አለችኝ። መጀመሪያ ላይ ቀልድ መስሎኝ ሳቅ ያለፍኩት። ጥያቄው ግን በድጋሚ ስታነሳልኝ ያው አለ አይደል የወንድነት ፍርሃት ያዘኝና ልቤ እየፈለጋት ቆይ ላስብበት አልኳት። እና ከተወሰነ ቀን በኋላ ራቅ ማለት ጀመረች። እኔም ስትርቀኝ የበለጠ ጥሩነቷን ገባኝ። ያው ብዙዎቻችን እንደዚህ አይደለም። እናም አንድ ቀን ምሳ እየበላን በቃ እንዳልሽ ይሁን እንጋባ አልኳት። አሁንማ አለፈ እኮ ሐሙስን ካላገባነው ስትለኝ ዞረብኝ። ማመን አልቻልኩም። ተናደድኩ። ስለወደድኩና ካንተ ጋር እንጋባ ስልህ አንተ በጣም ኮራህ እያለች ቀጠለች። የኔም ጭንቅላት መዞሩን ቀጠለ። እኔም በኩራተኛ ወገኛ እያልኩ ራሴን ሙልጭ አድርጌ ሰደብኩት። በቃ እሷም አገባች። እኔም ግራ መጋባቱን ቀጠልኩ። እርግጥ ነው ከዛ በኋላ ለማግባት ሞክሬያለሁ። ሙከራዬንም ባጭሩ ይህንን ይመስላል። እኔ ፈልጋት እሷ ያልፈለገችኝ፣ እሷ ፈልጋኝ እኔ ያልፈለግኳት አለች። ለማንኛውም ወደ ሙከራዬ ልውሰዳችሁ። ሙከራ 1 እቺ ወንድነት ናት። ንግግሮቿ ሁሉ የንቀት ናቸው እና አንዴ ትክክል ያልሆነ ሀሳብ ስታስብ ተይ እንጂ አንቺ ትዳርን አርቀሽ ለማሰብ ያለብሽ አልኳት። እሷ ግን ወንድ ልጅ አርቆ ይቀጥራል እንጂ አርቆ ያስባል እንዴ? እንደውም አንዳንዶቻችሁ በፈረቃ ነው የምታስቡት። እንኳን በፈረቃ የሚያስብ ወንድ ማብራት በፈረቃ ሲሆን ራሱ ይደብረኛል አለች። በጣም ተበሳጨሁ። ከዚህ በላይ ልታገሳት አልቻልኩም እና እኔ ልታገኝ ለምን ፈለግሽ አልኳት። ያው ልገመግምህ ነው አለች። ተበሳጨሁ። እኔ ከምትገመግም ይዛ ሄደሽ የኬንያ ምርጫ ገምግም ምን ትላለች ብዬ ያልኩ። መቼም ዘንድሮ አቃጣሪ በዛው። ሙከራ 2 ከዚህችም ጋር መጀመሪያ በስልክ አወራን። ከዛም በአካል ተገናኘን። እችኛ ደግሞ ነገሯ ሁሉ እንዲህ ቢሆንስ ነው። ቆይ ብንለያይስ ብንጣላስ ሰዎቻችን ባይፈቅዱስ ባትወድንስ ምንትስ ቅብጥስ የምትገምተው ነገር ሁሉ ኔጌቲቭ ስለሆነብኝ ባንገናኝስ ብዬ ተለየኋት። ግራ ተጋብቼ ሌላ ግራ እናጋባ። በተደጋጋሚ ባህሪዋን እንድተው ያቅሜ 1 2 3 5 ሞክሬያለሁ። ወደ ትዳር ሳይሆን ወደ ጦር ሜዳ የምንገባ መሰለች። ዛሬ በቅጡ ሳንኖር ነገ እንዲህ ቢሆንስ ብሎ መጨነቅ። የሌላውን የተበላሸ ትዳር እያየን እኮ መልካም ትዳር ያላቸውን ማየት ተሳነን። የምሬን ነው። ገና ሳንጋባ ብንፋታስ ብሎ ነገር። በነገሩ እሷ ላይ አልፈርድም። በአካባቢው ያለው ወጣቶች ለመፋታት የሚጋቡት አይነት ይሆናል። ሙከራ 3 አላችሁ። ያው ሰፈሪ ውስጥ ካየኋቸው እቺን ነው ማግባት ብዬ ከማሰባች ሴቷ አንዷ አባቷ ሊደሯ እንዳሰቡ ሰማሁ። እናም ሰፈራችን ካለው አንድ ካፌ ተቀጣጠርን። ያው በትንሹ እንግባባለን። እናም አወራን። እሷ ስታወራ በማስቲካ ድምፅ እየታጀበች ነው። ወዲያው እቺ ልጅ እንኳን በትዳር ምትሆን አይመስለኝም አልኩ። ገና የማስቲካ ልኛውን አጨረሰች። አስቡት ተጋብተን እራት ደረሰ ስላት ማስቲካውን እያኘከች እየደረሰ ነው እስከዛው በደንብ እንደለህ ማስቲካ ታኝካለህ
ማለቱ አይቀርም እና የሞት ሞቴ ስለ ትዳር ምን ታስቢያለሽ ከማለቴ እየሳቀች ትዳር ብዙ ጊዜ ትራጀዲ፣ አንዳንዴ ኮሜዲ፣ ሌላ ጊዜ ሳይንስ ፊክሽን፣ ፖሊስ ፕሮግራም ላይ ደግሞ ሆረር ይሆናል አለች። እኔም እረፍ። ትዳርን በፊልም ዣነር ገልጸው ግራ አጋባችኝ። ያው እንደጠረጠርኩት እች ልጅ ለፊልም አክተር እንጂ ለሚስት አትሆንም ብዬ ከመደምደሜ በፊት ለእኔ ግን ትዳር ሮማንስ ነው አልኳት። እች ልጅ ሳቀች። ኮሜዲያኖች ቀልደው እንኳን እንዲያስቋት ሳቋን ትንሽ ጋባ አድርጋ ሲጀምርማ ሮማንስ ነው፣ ከዛው አክሽን ነው የተወጣሽ፣ ከዛው ትራጀዲ ይሆናል። በሌላ ጊዜ ደግሞ ወንዱ ከማግባቱ በፊት በአንድ ክፍል እየኖረ በቃ ከተጋባን በኋላ መኪና ይኖረናል፣ ቻይና መመላለስ ጀምራለሁ፣ ደግሞ በተጨማሪ 500 ያህል ካሬ ሜትር አለኝ፣ እዛ ላይ ጂ ፕላስ እንሰራለን፣ ሳይንስ ፊክሽን ባሉት እና ከተጋባ ወዲያ የቤት ወጪ 20 ብር ይሰጣትና ያው አቻችን እናችን ያለው ይላታል። እሷም ትጠይቃለች ያ ሁሉ ጂ ፕላስ 2 ሳይንስ ፊክሽን ምንድን ነው ብላ ትጠይቃለች። እንዴ የዛ ጊዜ በደንብ አልሰማሽም እንዴ? ዱዓ አድርጊ ይኖረናል እኮ ነው ያልኩሽ ብሎ ረፍ። ትዳር ሆራር መሆን ይጀምራል የሚባለው የዚህ ጊዜ እና እቺ ልጅማ የባስ ትዳር እንደፈራ አደረገችኝ። ባልማስካልሽ ከዚህ በላይ ማውራት አልቻለም። እኔ እንኳን ያው አባትሽ ማግባት አንቺ እንድታገቢ እንደሚፈልጉ ስላወቅኩ ሽማግሌ ልልክ ነበር አልኳት። የሞት ሞቴ አይደለም የሀገር ሽማግሌ ኦባማን ብትልክ አላገባህም አለች። እኔም ተስፋ ቆርጬ ተለያየን እና እንዲህ ሆኖላችኋል። ወደ ሙከራ 4 ከመሄድ በፊት አሰብኩ እንደው ትዳር ይቅር ይቀጥል እያልኩ ማሰቤን ቀጥያለሁ። እናላችሁ በአሁን ጊዜ ያሉ አንዳንድ እህቶች በጣም ጠርጣራ ናቸው። አንዱ ሴፍ ሲያደርጉ ሲደልቱ፣ ድጋሚ ሴፍ ሲያደርጉ ሲደልቱ፣ አንዳንዴ ሴፍ ያደርጉትና የደለቱት ይንቀጣባቸዋል። ይሄ ልጅ ሴፍ አድርገው ነበር ማን ደለተው? ይሄ ልጅ ደግሞ ደልቻው ነበር ማን ሴፍ አደረገው? በላው ግራ እየተጋቡ እኛም ግራ ይጋቡናል። እና እኛም የተወሰኑት ላይ ሴፍ የተወሰኑት ላይ ዴሌት ተደርገናል። ወንድ ልጅ ደግሞ ያው ጠያቂ ነው። አንዳንዴ ስልኩ ካሉ ኮንታክቶች ከግማሹ በላይ የሴት ስልክ ነው። ኤፍቢ አካውንት ላይ 3000 ጓደኞች ካሉ በእርግጠኝነት 2000 ያሉ ጓደኞች ሴቶች ናቸው። እና ምን ለማለት ነው? እነዚህ ሁሉ ሴቶች 1000 ያህል ያወራቸዋል ብለን ብናስብ ብዙዎቹ እንዴት ውድድ እንደሚያደርጋቸው እንዴት እንደሚናፍቃቸው ከእነሱ መኖር እንደማይችል ይናገራል። ደግሞ ለመናገር እኛ ወንዶች እኮ የዋሆች ነን። ሃይ ብለን ቀጣዩ እወድሻለሁ ነው። ለማንኛውም እንመለስ። እቺ አራተኛው ሙከራ ደርሰናል። የህግ ተማሪ ናት። ስትመጣ ማስታወሻ ነገር ይዛ ነው የመጣችው። የራስ አታምጣል። ታያየን ወዳውን ሻዝስኩ በጣም ከመደንገጤና የምናገረው ከመጥፋት የተነሳ ወንበሩ ላይ ተቀመጥኩት እኔ ነኝ ወይስ ሌላ ሰው ነው ብዬ አሰብኩ። ትንሽ ካየችኝ በኋላ ስለ ትዳር ታስባለህ አለች። ስንት ነገር የማስበው ሰውዬ ስንት እቅድ የነበረኝ ሰውዬ ግራ ገብቶ ሰው የሚያስበው አልኩ። ምን ማለት አስተያየች። ወዲያው ደብተሯን ገለጽ አደረገች። እንግዲህ ጥያቄ የሚወጣው ከዚህ ነው ብዬ አሰብኩ። እና ጥያቄውን ቀጠለች።
ከሚስት የምትፈልገውን ነገር ወዲያው ዘልዛላ ሴት አልወድም አባባል ራሴ ገረደ። ለነገሩ ዘልዛላ ወንድ ዘልዛላ ሴት ላይ የሚወድቁ የሚለውን ስለሰማው ራሴን እንደሰደብኩ ቆጠርኩና ተውኩት። ወይል ብዬ ጀመርኩ። ትንሽ ተረጋጋ። ፌስቡክ ላይ ሀሳቧን እንጂ ፎቶዋን ማስለጠፍ አልኩት። ሁለተኛ ደግሞ ሰልፍና ሰልፊ ማጥፎት ብዬ ቀጠልኩ። ብቻ የተረጋጋች ብዬ መስፈርት አጭር እንደሆነ ነገርኳት። ለዚህ ወዲያውኑ እሷ የተረጋጋች ብቻ ነው መስፈርት እንዴት ነው እስካሁን ያላገባው? ለዚህ ጥያቄ በፍጥነት ነው የመለስኩላት። እኔን ያጋጠሙኝ ያልተረጋጉ ስለሆኑ ነው። እኔ እነሱ እስኪረጋጉ እኔ ረግጬ ቀረሁ። እንደውም አንዳንዶቹ ሴቶች ቢረጋጉ አገር ተረጋጋ ነበር ብዬ ሳትፈልግ አሳኳት። ለሁለተኛ ጊዜ አሳኳት። ሲያሳኳት ደስ አለኝ። ብቻ ልጅቷ ለመሳት ከባድ ናት። በህግ የታጠረች ናት። በ30 ደቂቃ አንድ ነው የምትስቀው። በእነዚህ ደቂቃዎች የፈለግከውን ቀልድ ብትቀልድ አንድ ብቻ ነው የምትስቀው። እናም ስለሷ ጠየቅኳት። እኔ በወረቀት ተዘጋጅቼ አይደለም የጠየቅኳት፣ አንቀጽ ጠቅሼም አይደለም። የመጣልኝ ጥያቄ መጠየቅ ጀመርኩ። ምን አይነት ወንድ ነው ባለንዶች የምትፈልጊው ስላት፣ ወንድ የሆነ ቆፍጣና አለች። እኔም እንዳልገባህ ነው አልገባኝም አልኳት። ለምን እንዳልኩት ታውቃላችሁ? እንዳንተ አይነት እንድትለኝ እኮ ነው። ግን እሷ አላለችኝ። እኔ ከፋኝ። አሁን እኔ ወንድ ለመባል ምን አነሰኝ? ሞተራን ተበጠልኩ፣ ሹሩባ ተሰራው። ደግሞ ቀጠለች። እኔ ማገባው ባል የሀገራችንን የቤት ሕግ የሚያከብር መሆን አለበት ስትለኝ በውስጤ ባለው እኩል ሰው ግራ መጋባትን ያወቅሁት አሁን ነው። በሻሪያ ዝቶ የቤተሰብ ሕግ ምናምን ማለት ጀምሯል። በቃ እኔና አንቺ ከተጋባንማ በክስ አለቅን አልኩ። አንቺ ስትከሽን እኔ ስከሰስ፣ ጠዋት ላይ ማታ አምሽቶ መጥተሃል። በቤተሰብ ሕግ መሰረት በተደጋጋሚ እያመሸ ስለሆነ ተከሳል። ጠዋት ከቁርስ በፊት ገልጋይ አሰባችሁታል? እቺ ልጅ የተማረችው እንዳለ እኔ ላይ ተገብረው ነው እንዴ ወይስ እኔ ላይ ነው አፓረንት የወጣችሁ? እንዴ እውነቴን ነው። ሰው እኮ የሚያውቀውን ሁሉ ተገብራለሁ ሲል እኮ ነው ጭንቅላቱ ቤቱን ለቆ የሚወጣው። ትዳር ደግሞ በሁሉም ነገር ላትስማማ ትችላለህ። የተወሰኑትን ከውጭ የተወሰኑትን ደግሞ ገብቶ ማስተካከል። እዚህ ደግሞ በጣም በዛ። እኔ ተናድጄ በጣም ህግሽ በዛ። እኔ የምለው ይሄ ሁሉ ህግ ትዳር ነው ሀገር ነው የምንመራው አልኳት። ተቆጣች። ተቆጣ። ከዛሬ በኋላ አላገኛት ደግሞ ያላግባብ በመናገር ስላስቆጣህ እከሳለሁ እንዳትለኝ ብዬ ፈራሁ። ከዛ ይልቅ አያ ወንዶች እንደፈለጋችሁ መሆን ስለምትፈልጉ በቤት ህግ ተገዢ ያልሆናችሁት ትዳር ለእናንተ ዕቃ ጨዋታ ነው ስትለኝ እኔ ስደቢ ወንዶችን ግን ለቀቅ አድርጋችሁ አልኳት። በሰው በጣም ገርሞኛል። ለወንዶች ተቆርቋሪ ሆኛለሁ። እሷም ቀጠለች። የማወራው ስለ ብዙዎቻችሁ ወንዶች ነው። ሴት ልጅ የሚገባትን ክብር አትሰጡ። እንደ ሸቀጥ ዕቃ ከሷ ያቺ ትሻላለች እያላችሁ ላታገባት ተስፋ ሰጥታችሁ አውላላ ሜዳ ላይ ትጣላችሁ እና አንተም ቢሆን አላምንህም አለች። ወይ አላህ ተናደደች። እኔም ነገሩን ላለዝበው ብዬ በቃ እመኝ ነቻልኩኝ እወቅኝ እንጂ ብዬ ላረጋጋት ሞከር። እሷ በንዴት ሆና የተነፈሰችው ትንፋሽ ጎርፍ ሆኖ በወሰደኝ ነበር። ዝም አልኩ። ብቻ ልጅቷን የሆነ ወንድ አጭበርብሯታል። አይ ወንዶች በእናንተ ጥፋት እኮ የተከተከትኩ። ትንሽ ዝምታ በኋላ ይቅርታ ግን በእርግጥ አላውቅም፣ አንተ አስተሳሰብ እንደዛ ላይሆን ይችላል። ብቻ ወንዶች ሲባሉ አንዳንዶቹ ከአንድ ነገር በላይ ማሰብ አይችሉም ብዬ ብላ ድጋሚ ተነፈሰች። አየኛ ነገር
ወንዶች የምር አንዳንዶቻችሁ አደብ ብትይዙ ይገባል። መሪ ከመያዛችሁ በፊት አደብ ያዙ። አንዳንዴ ስልክ ቁጥር ብቻ ሳይሆን መጽሐፍትን ያዙ። በአንድ መኪና እንደምትቃቁት በአንድ ሴት ተብቃቁ አልኩኝ እንዴ? አይ ሁለትም ሶስትም ትችላላችሁ። ተብቃቁ ሁለትም ሶስትም ትችላላችሁ። አገባኝ ተፈቅዶላችኋል፣ ግን እያነሳችሁ መጣል እንዳይሆንባችሁ። አረ ወንዶች ምን አልኩና ባይሆን በዚህ ሰሞን አንዴ እንደኔ ግራ የተጋባ ሰው የጻፈውን አንድ ግጥም ጋብዤ ልበይ። ሃናንን በፌስቡክ ሞትኩልሽ እያለ ሰሚራን በቫይበር ሰብኮ እያካለለ ሀያትን በስካይቢ ሁሌ እያማለለ ጀሚላን በዋትስአፕ እያቀማጠለ ከዕለታት በአንዱ ቀን እንዲህ ተፈጠረ። ሃናን ልትመጣ ነው ወዳለበት ስፍራ፣ ሰሚራ ተዘጋጀች ልትሆን ሙሽራ። የሀያት ቤተሰብ አድምቆ ጭፈራ፣ ጫጉላውን ለማድመቅ ተዘጋጀች በሁባ። አዳም ግራ ገባው የትኛውን ያግባ።